በዚህ ChatGPT ሚሊዮነር መጽሐፍ ውስጥ ደራሲው ኔይል ዳገር ለምን ChatGPT ዓለምን እንደሚቀይር ይገልጽልናል። በChatGPT እንዴት ስራችሁን የተሻለ ምርጥ እንደምታደርጉና ተጨማሪ የገንዘብ ገቢዎችን በChatGPT ማግኘት የምትችሉባቸውን መንገዶች ያስተምራችኋል። ChatGPT can ease your writing and career problems። የሆነ ጽሁፍ ወይንም ደብዳቤ ወይ ደግሞ ፕሮፖዛል መጻፍ ጀምራችሁ የመጀመሪያው ገጽ ላይ ስታክ አድርጋችሁ ታውቃላችሁ? ይሄ ብዙ ጊዜ የሚያጋጥመን ነገር ነው። በዚህ ምክንያት ጽሁፉን ለመጻፍ ለሰዓታት እያሰባችሁ ትቆያላችሁ። ከዛንም በመጨረሻ ሐሳቡ ሲመጣላችሁ ያን ፈጠራ የተሞላውን ፍሰት ማግኘት ከባድ ሆኖ ታገኙታላችሁ። አንድ ገጽ ላይ ለመጻፍ በጣም ብዙ ሰዓት ሲፈጅባችሁ ራሳችሁን ታገኛላችሁ። በዚህም ምክንያት ደግሞ ሙሉን ጽሁፍ ለመጨረስ ቀናትና ሳምንታት ይፈጃል። ምናልባት የሆነ ጊዜ ላይ ብሎግ ለመጀመር ወይንም መጽሐፍ ለመጻፍ አስባችሁ ራሳችሁን ሐሳቦችንና የኮንተንት ሐሳብ አጥታችሁ የተዋችሁበት ጊዜ ይኖራል። እንደ እውነታው ከሆነ ጸሐፊ መሆን ለሁሉም ሰው በተፈጥሮ የሚሰጠው ነገር አይደለም። ነገር ግን ይሄ እናንተን ከመጻፍ ካሰባችሁ ጽሁፍ ሊያቆማችሁ አይገባም። ያን ሊያቀልላችሁ ChatGPT በትክክለኛው ጊዜ እዚህ ተገኝቶላችኋል። ጽሁፋችንን ስንጽፍ አብዛኛውን ጊዜ የምንፈልገውን ጽሁፍ በደንብ እናውቀዋለን። ነገር ግን ችግሩ ያለው ጽሁፋችንን ለመግለጽ የሚያስችሉንን ቃላት ማግኘቱ ጋር ነው። ፕሮፌሽናል ለሆኑ ጸሐፊዎች እንኳን ለሚጽፉት ጽሁፍ አንባቢው ጋራ ትክክለኛውን የአእምሮ ስዕል የሚፈጥሩትን ቃላቶች ማግኘቱ ከባድና ጊዜ የሚወስድ ይሆንባቸዋል። ነገር ግን እዚህ ጋር ከAI ChatGPT ኮንተንት ወስዳችሁ ከዛን በፈለጋችሁት መልኩ ያን እየለዋወጣችሁ ስትጠቀሙ ሁሉም ነገር ቀላል ይሆናል። ChatGPT ለብሎግ እና ሶሻል ሚዲያ ፕላትፎርም ኮንተንት መፍጠር ላይ በደንብ ይረዳችኋል። እናም ለምትሸጧቸው ምርቶች ትክክለኛውን ዋጋ ማስቀመጥም ላይ ያግዛችኋል። ይሄም AI ለሁሉም ሰው የቀረበ ነው። ለፕሮፌሽናል ጸሐፊዎች፣ ፈጣሪዎች እና ተማሪዎች እናም ስራ ላይ ላሉ ሰዎች ChatGPT is easy to use። ChatGPTን መጠቀም መጀመር በጣም ቀላል የሆነ ፕሮሰስ ነው ያለው። ብዙ የአእምሮ ስራ አይፈልግም። መጀመሪያ chat.openai.com ብላችሁ ብራውዘራችሁ ላይ ታይፕ አድርጋችሁ ትገባላችሁ። ከዛን ኢሜይል እና ፓስወርድ አስገብታችሁ መቀጠል ትችላላችሁ። ከዚህኛው ጎን ለጎን ግን እንደ POE.com ያሉ ሌሎችም ዌብሳይቶች አሉ። ይሄን ምዝገባ ከጨረሳችሁ በኋላ በየትኛውም ጊዜ ተመልሳችሁ መጥታችሁ መጠቀም ያስችላችኋል ማለት ነው። ለጅማሮ ያህል አእምሯችሁ ላይ የሚመጣን ጥያቄ እየጠየቃችሁት መልሱን እየተቀበላችሁ የተለያዩ ፕሮምፕቶችን ተለማመዱበት። ChatGPT እናንተ የፈለጋችሁትን ጥያቄ ከጠየቃችሁት በኋላ የሚሰጣችሁን መልስ ከስተማይዝ እንድታደርጉም ይፈቅድላችኋል። ከጠየቃችሁት በኋላ የሚመልስላችሁን መልስ ቶኑን፣ ርዝመቱን እና ሌሎች ዝርዝሮቹን ማስተካከል ትችላላችሁ ማለት ነው። AI requires clarity of expression to get clarity of response። እኛ እንደ ሰው ከሌሎች ሰዎች ጋር ስናወራ ስንነጋገር ሐሳባችንን ስንገልጽ ቀጥተኛና ግልጽ ነን። ምክንያቱም ደግሞ በደንብ እንዲረዱ ስለምንፈልግ ነው። ለChatGPTም እንደዛው የምትፈልጉትንና እንዴት እንደምትፈልጉት ስትጠይቁት ጥልቅ ግልጽነት ያለው መሆን አለበት። አእምሯችሁን እንዲያነብ ወይ ደግሞ እዛ ጋር ያልጻፋችሁለትን ነገር በራሱ ተረድቶ ምላሽ እንዲሰጣችሁ አትጠብቁ። ለምሳሌ ይህን በምናብ ሳሉት ምን መመገብ እንዳለባችሁ ChatGPTን ጠየቃችሁት እንበል። ከዛንም እሱም ፌታ፣ ማላ፣ ማካሮኒ እና ኪምቺ የሚባሉ ሰምታችኋቸው የማታውቋቸውን ምግቦችንና ሌሎች ጭራሽ የማታውቋቸውን ምግቦች ዝርዝር አቀረበላችሁ። ይሄ አሁን የሰጣችሁ መልስ አረ ልክ አይደለም አይሆነኝም ካላችሁ እንደዛ የሆነበት ምክንያቱ እናንተ ጥያቄያችሁን ስታቀርቡለት በበቂ ሁኔታ ስፔሲፊክ ስላልሆናችሁ ጠለቅ ብላችሁ ስላላስረዳችሁት ምን አይነት ምግብ እንደምትፈልጉ፣ የት እንደምትኖሩ ወይንም ምግቡን ለቁርስ፣ ለምሳ ወይንም ለራት ትፈልጉት እንደሆነ ለይታችሁ አላስቀመጣችሁለት። በዚህም ምክንያት እናንተ ሳትገልጹ አእምሯችሁ ውስጥ ያለውን ተረድቶ የምትፈልጉትን መልስ በትክክል ሊሰጣችሁ አይችልም ማለት ነው። ለምሳሌ ChatGPTን በፈለጋችሁት ከተማ ውስጥ ምርጡን ልትዝናኑበት የምትችሉበትን ቦታ እንዲመርጥላችሁ ሐሳብ እንዲሰጣችሁ መጠየቅ ትችላላችሁ። የምትፈልጉትን መሰረት በማድረግ ቦታውን ከስሙ ጋር ያቀርብላችኋል። እዚህ ጋር ለምሳሌ ስፔሲፊክ ሆናችሁ ጠለቅ ብላችሁ ስትጠይቁት ደግሞ የሚሰጣችሁ መልስ ለየት ይላል። ለምሳሌ መዝናኛ ቦታ ብቻ ብላችሁ ከመጠየቅ ማታ ላይ ፈታ የሚባልበት ቦታ ወይ ደግሞ ክረምት ላይ ለመዝናኛ የተለመደ ቦታ ወይ ደግሞ የስዕል ጋለሪ ያለበት ቦታ ብላችሁ በፍላጎታችሁ ላይ ተመስርታችሁ ትንሽ ጠለቅ ያለ ጥያቄን ስታቀርቡለት ምላሹ በደንብ የሚያረካችሁ ይሆናል። በቢዝነስም ላይ ChatGPTን ምክር እንዲለግሳችሁ መጠየቅ ትችላላችሁ። ስለ ስሜታችሁም ስለሚሰማችሁ ስሜት እርዳታ የሚያስፈልጋችሁ ሲሆንም ChatGPT ልታማክሩት ትችላላችሁ። ይሄን ስታደርጉ ግን ማስተዋል ያለባችሁ ነገርየው AI መሆኑና አንዳንዴ ፐርፌክት የሆነ መልስ ሊሰጣችሁ እንደማይችል ማወቅ ነው። ሁልጊዜ ደግሞ ChatGPTን ስታዋሩ ረጅም የሆነ የምትፈልጉትን ነገር የሚገልጽ ጽሁፍ መደርደር አይጠበቅባችሁ። ሁሉንም ሐሳባችሁን የሚገልጽላችሁ ጥቂት ቃላት ኪወርዶች መጠቀም ብቻ ነው ያለባችሁ። ረጅም ጽሁፍ ሲሆን ፕሮግራሙን ግራ ሊያጋባና የተወሳሰበ መልስ እንዲሰጣችሁ ሊያደርግ ስለሚችል ማለት ነው። ይሄን ስላችሁ ግን ተስፋ እንዳትቆርጡ ይላል የዚህ መጽሐፍ ደራሲ። ChatGPT
ጂፒቲን መማሪያው ምርጡ መንገድ በልምምድ ነው። ፕላትፎርሙን ለተወሰነ ያህል ጊዜ ከተጠቀማችሁት በኋላ ፕሮምፕት ኢንጂነሪንግን ማስተር ታደርጋላችሁ። ይሄ ሁኔታ ማለት እኮ እነ ያሁ፣ ጉግል፣ ቢንግ እና ሌሎች የሰርች ኢንጂኖች መጀመሪያ ጊዜ ሲጀምሩ እንደነበረው ማለት ነው። ያኔ ሰዎች ስለሚፈልጉት ነገር እንዴት ሰርች ማድረግ እንደሚችሉ እርግጠኛ አልነበሩ። ነገር ግን አሁን ሁሉም ሰው በሚባል ደረጃ በዚህ ክህሎት ምጡቅ ሆኗል ማለት እንችላለን። The exciting range of ChatGPT features ቅድም እንዳየነው ይሄ ፕላትፎርም ለጠየቃችሁት ጥያቄ የሚሰጣችሁ መልስ እንኳን ከስተማይዝ እንድታደርጉ ማለትም መልሳችሁን በምትፈልጉት መልኩ ቅርጽ ማስያዝ ይፈቅድላችኋል ብለን ይህን ChatGPT ቀልደኛ፣ ፕሮፌሽናል፣ ጨዋ፣ መደበኛ፣ ቢዝነስ ኦሪየንትድ ወይንም ሳይንሳዊ እንዲሆን ልትጠይቁት ትችላላችሁ። እናም በፍጥነት ያንኑ ያደርግላችኋል። ሌላው ደግሞ ChatGPT ሮል ፕሌይንግ ፊቸርም አለ። ይሄ ማለት እንደሆነ ሰው አክት እንዲያደርግ መጠየቅ ትችላላችሁ ማለት ነው። ከዛንም ለምትጠይቁት ጥያቄዎች ከዛ አክት እንዲያደርግ ካዘዛችሁት ሰው እይታ አንጻር መልስ እንዲሰጣችሁ ማድረግ ትችላላችሁ። ይሄ በጣም ኃይለኛ የሆነ ፊቸር ነው። ለምሳሌ አዲስ ገና እየጀመራችሁ ያላችሁ ጠበቃ ናችሁን፣ ከዛንም ለደንበኛችሁ ፕሮፌሽናል የሆነ ምክር ልታቀርቡ ተጠየቃችሁ። ታዲያ በዚህ ሁኔታ ላይ ስራችሁን ገና ከመጀመራችሁ ማጣት አትፈልጉ። ስለዚህ ChatGPT ላይ ገብታችሁ እንደ ጠበቃ ሮል ፕሌይ እንዲያደርግላችሁ ጠይቁት። ማለትም ChatGPTው ራሱን እንደ ጠበቃ አድርጎ ምላሾችን እንዲሰጣችሁ ዘዙት። ከዚህ ቀጥሎም ደንበኛችሁ ይጠይቀኛል ብላችሁ የምታስቡትን ጥያቄዎች ለChatGPTው ማቅረብ ጀምሩ። ከዛንም አንድ በአንድ የምትፈልጉትን ይሰጣችኋል። በሌላ በኩል ደግሞ በChatGPT አማካኝነት ዩቲዩብ መስራትን ቀላል ማድረግ ትችላላችሁ። እንደ ዩቲዩብ አክት እንዲያደርግ በመጠየቅ ማለት ነው። ዩቲዩብ ቻናላችሁን ምንነት ግለጹለት። ከዛንም የቪዲዮ ሀሳቦችን ጄኔሬት እንዲያደርግላችሁ ጠይቁት። ሌላኛው ፊቸር ደግሞ የሪጄነሬት ኮንተንት በተን ነው። ፕሮምፕት ወይንም ትዕዛዝ የሰጣችሁትን ጥያቄ ለChatGPTው አቀረባችሁለትን ከዛን ግን የሰጣችሁ የመጀመሪያው መልስ ምንም ደስ አላሰኛችሁ። ታዲያ በዚህ ሰዓት ምንድነው የምታደርጉት? መፍትሄ አለ። እሱም ሪጄነሬት ኮንተንት የሚለውን በተን ስትጫኑ አዲስና የተሻለ መልስን እንደገና መጻፍ ሳይጠበቅባችሁ ሳትደክሙ ያቀርብላችኋል። በተጨማሪም ChatGPT ከአንድ በላይ መልስ ጄኔሬት ማድረግ ይችላል። ለሰጣችሁት አንድ ፕሮምፕት 5 እስከ 10 መልስ እንዲሰጣችሁ መጠየቅና ከዛ ውስጥ መርጣችሁ የፈለጋችሁትን ምርጡን መውሰድ ትችላላችሁ። ይሄኛው መንገድ ጊዜን ከመቆጠብ አንጻር ምርጥ ነው። የሚያረካ መልስ ሳናገኝ ስንቀር በየጊዜ እየደጋገምን በመጠየቅ ራሳችንን ከማድከም ይጠብቀናል። በዚህ ሂደት ላይ ChatGPT የሆነ የሰጣችሁን አንድ መልስ ወደዳችሁት ወይንም ተመቻችሁን ነገር ግን ያ የሰጣችሁ መልስ የበለጠ ፕሮፌሽናል ወይ ደግሞ ቀልደኛ ነገር እንዲመስል ፈለጋችሁን በዚህ ጊዜ ላይ በራሳችሁ ያን ኤዲት ለማድረግ ከመታገል ይልቅ እዛው ጋር ያን ኮፒ አድርጋችሁ እዛው ChatGPT ላይ ፔስት በማድረግ በምትፈልጉት መልኩ ኤዲት እንዲያደርግላችሁ መጠየቅ ትችላላችሁ። ፍሪላንሲንግ has never been easier። ኦንላይን ብዙ ስራዎች ናቸው ያሉት። ነገር ግን ብዙ ሰዎች ወደ እነዚህ ነገሮች ሲገቡ ወይንም ነገሮችን ማድረግን መማር ላይ ክህሎቶቹ ያንሳቸዋል። ChatGPT ለምታቀዱት ማንኛውም ነገር አድቫንስድ የሆነ ፊቸር ያቀርብላችኋል። አሁን እንኳን ሰዎች ChatGPTን ተጠቅመው ገንዘብ እየሰሩበት ነው። በዚህ መጽሐፍ ውስጥ ቀጣዮቹ የምናያቸው ምዕራፎች አይናችሁን የሚከፍቱና እንዴት በChatGPT ገንዘብ መስራት መጀመር እንደምትችሉ የሚያሳዩአችሁ ናቸው። ነገር ግን ከመቀጠላችን በፊት ChatGPT መስራት ያለባችሁን ስራ ከመስራት 100% ነፃ የሚያደርጋችሁ እንዳልሆነ ደግሞ መናገሩ አስፈላጊ ነው ይለናል የመጽሐፉ ደራሲ ኒል ዳገር። ከዛ ይልቅ ግን ChatGPT አብሯችሁ የሚሰራ ምጡቅ የሆነ አሲስታንት አድርጋችሁ መውሰዱ የተሻለ ነው። በዙሪያችን ያለው ዓለም ቶሎ እየተቀያየረ ነው። አብራችሁ ማደግ አለባችሁ። ያለበለዚያ ወደ ኋላ ተዋላችሁ። እንደ Upwork፣ Fiverr፣ freelancer.com እና LinkedIn ላይ ፍሪላንስ ጊጎችን ለማግኘት ስራ ለማግኘት ሁላችንም የምናውቃቸው ታዋቂ የሆኑ ቦታዎች ናቸው። በእነዚህ ፕላትፎርሞች ላይ በChatGPT አጋዥነት መስራት የምትችሏቸውን ስኪሎች በስሱ እንስቲ። ኮንተንት ራይቲንግ፣ የብሎግ ኮንተንት ጸሐፊ የሆናችሁ በስራችሁ ላይ ChatGPTን አፕላይ ማድረግ ትችላላችሁ። ChatGPT ኮንተንት በፍጥነት ጄኔሬት እንድታደርጉ ይረዳችኋል። በእነዚህ ስራ የሚገኝባቸው ዌብሳይቶች ላይ ልምድ ያላቸው ጸሐፊዎች 1000 ቃላት ያለው ጽሁፍ ስለጻፉ ብቻ እስከ $200 ሊያገኙ ይችላል። ታዲያ ከዚህ ተነስታችሁ በቀን ውስጥ ChatGPTን ተጠቅማችሁ ስንት ብሎግ መጻፍ እንደምትችሉ አስቡት። ጎስት ራይቲንግ፣ እዚህ ላይ ስራችሁ የሚሆነው የሆነን ጽሁፍ ወይንም ደግሞ መጽሐፍ ትጽፋላችሁ። ከዛን ያን የጻፋችሁትን ጽሁፍ ለሌላ ሰው ትሸጣላችሁ። በዚህ ሂደት የጽሁፉ ባለቤትን ወይንም ክሬዲት ግን እናንተ ሳትወስዱ ማለት ነው። ከChatGPT እርዳታ ጋር አቅርቦታችሁን ምርታችሁንም ፈጣን ማድረግ ትችላላችሁ። በዚህም ምክንያት ጥሩ ገቢ ታገኛላችሁ። ትራንስሌሽን፣ ChatGPT ሙሉ ዶኩመንት፣ ዌብሳይት፣ አርቲክል ወይንም ኢሜይል በፍጥነት ለመተርጎም ይረዳችኋል። ይሄ ነገር ለተርጓሚዎችና በክህሎቱ ላይ ፍላጎት ላላቸው ትልቅ እድል ነው የሚሆነው። ከላይ ያየናቸው ክህሎቶች ብቻ አይደሉም ያሉት፣ ሌሎች ብዙ ናቸው። ለምሳሌ አድ ኮፒ፣ ዩቲዩብ ስክሪፕት እና ክሪኤቲቭ ዲዛይንስ እያለ ይቀጥላል። ሳይ ሄሎ ቱ ፐብሊሺንግ ዊዛውት ራይቲንግ ዮርሰልፍ ኦር አውትሶርሲንግ። ከዚህ በፊት እንዴት ምርጥ ፍሪላንሰር መሆን እንደምትችሉና በሱ ላይ እንዴት ChatGPT ሊረዳችሁ እንደሚችል አይተናል። እስቲ ራይቲንግን እንደ ምሳሌ በመውሰድ የበለጠ ተግባር ላይ ማዋል በምንችለው መልኩ እንየው። ክላይንታችሁ ወይንም ደንበኛችሁ አማዞን ኪንድል ዳይሬክት ፐብሊሺንግ KDP ላይ ኢቡክ መሸጥ ይፈልጋል።
ይፈልጋልን። ነገር ግን መምረጥ ስላለበት ቶፒክ ወይንም ርዕስ እርግጠኛ አይደለም እና ምን ማድረግ እንዳለበት አያውቅም። ከዛንም ያ ደንበኛችሁ እናንተን ካገኘ በኋላ ስራውን እናንተ ላይ ይጥላል። በዚህ ጊዜ ይሄን የተሰጣችሁን ስራ ለመስራት ቻት ጂፒቲ ውስጥ ትገቡና ሰውን መያዝ የሚችሉ ካቺ የሆኑ ርዕሶችን፣ ኒሾችን፣ ምክሮች እንዲለግስ ሀሳብ እንዲሰጥ ቻት ጂፒቲን መጠየቅ ነው። ከዛንም በጥያቄያችሁ አይነት ላይ ተመስርቶ እንደ ቱሪዝም፣ ወላጅነት፣ መዝናኛ፣ ጤናና የመሳሰሉትን ሀሳብ ቻት ጂፒቲ ይሰጣችኋል። ኒሽ በምትመርጡበት ሂደት ላይ ቱሪዝምና አድቬንቸር እንደ ምሳሌ እንውሰድና በእነዚህ ላይ ተመስርቶ ቻት ጂፒቲ በጥልቀት በመግባት ለሰዎች መሳጭ ሊሆኑ የሚችሉ ርዕስ ዝርዝሮችን ይሰጣችኋል። ከነዚህም መካከል በምሳሌ ስናያቸው እነዚህን ሀሳቦች፣ ርዕሶች ሊሰጣችሁ ይችላል። ስኬታማ ትሪፕ እንዴት ማቀር እንደሚቻል፣ መቼም የማያልቀው መንገድ፣ አውስትራሊያን በስዕል፣ አንድ ቀን በሄልሲንኪ፣ በዓለም ላይ ከፍተኛ ቦታዎች፣ ኤዥያና አፍሪካ ውስጥ ያሉ ከፍተኛ ተራራዎች እና የመሳሰሉ የሚያቀርብላችሁም ውስጥ ከመረጣችሁት ርዕስ ጋራ መቀጠል ትችላላችሁ። እናም ለመጽሐፋችሁ ርዕስ አውትላይን፣ ቅደም ተከተል፣ ማብራሪያ ርዕሶችን እንዲሰጣችሁ ማድረግም ትችላላችሁ። ለምሳሌ ቅድም ካየናቸው የቻት ጂፒቲ የርዕስ ምክሮች ላይ አንዱን ወስደን ስናይ በዚህ መልኩ ደግሞ አውትላይኑን ይሰጠናል። ርዕሱ አውስትራሊያን በስዕል የሚሰጠን አውትላይኖች፣ መግቢያ፣ አውስትራሊያ የት ነች፣ የአውስትራሊያ አጭር ማብራሪያ፣ የአውስትራሊያ አየር ንብረት፣ አውስትራሊያ የምታምር ቦታ ነች፣ ወደ አውስትራሊያ ትሪፕ እያለ ይቀጥላል። ፕላትፎርሙ ለመጽሐፉ አውትላይን ጄኔሬት ያደርጋል። እናም ከመግቢያ ጀምሮ እስከ መዝጊያው ድረስ ያቀርብላችኋል። የመጽሐፋችሁን ኮንተንት እንዲበዛ ከፈለጋችሁ በቻት ጂፒቲ አማካኝነት ያን ማድረግ ያስችላችኋል። ቻት ጂፒቲ ስዕሎችን ጄኔሬት አያደርግም። ነገር ግን ስለ ስዕሉ ማብራሪያ በመጠየቅ እሱን ተቀብላችሁ ለኢሜጅ ጄኔሬቲንግ ኤአይ ቱሎች እንደ ጃስፐር አርት፣ ሳሪ ኤአይ እና ቢንግ ኢሜጅ ክሬተር ላይ ሄዳችሁ ያን ከቻት ጂፒቲ የተቀበላችሁትን ፕሮምፕት፣ ጥያቄ ወይም ትዕዛዝ ለነዚህ በማቅረብ የፈለጋችሁትን ስዕል ማግኘት ያስችላችኋል። እነዚህን ስዕሎችን በኢቡክ መጽሐፉ ላይ መጠቀም ትችላላችሁ። በተለይ መጽሐፉ እንደ አውስትራሊያን በምስል አይነት ርዕስ ያለው ሲሆን ደግሞ ግዴታ ይሆናል ማለት ነው። ለዚህ ደንበኛችሁ እየሰራችሁ ላላችሁት መጽሐፍ ለከቨር ዲዛይኑ የሚሆን ሳቢ የሆነን ትኩረት የሚይዝ ዲዛይን ለመስራት ከፈለጋችሁ ካንቫን መጠቀም ወይንም ደግሞ ሌላ ሰው እንዲሰራላችሁ ፋይቨር ላይ መክፈል ትችላላችሁ። በነገራችን ላይ አማዞን KDP ኦንላይን ላይ ፓሲቭ ገቢ ለማግኘት መጠቀም ከምትችሏቸው መንገዶች ውስጥ ዋናው ነው። ብቻ እናንተ አንባቢ ማንበብ የሚፈልገውን ጽሁፍ መጽሐፋችሁን አረጋግጡ። አርቲፊሻል ኢንተለጀንስ ሃዝ ኢትስ ሊሚቴሽንስ። ቻት ጂፒቲ ፐርፌክት አይደለም። እንደ ቻት ቦት መሆኑ መጠን ስህተቶች ሊኖሩ ስለሚችሉ ጄኔሬት የተደረገላችሁን ኮንተንት ስህተት ይኑረው አይኑረው ቼክ ማድረግና ማስተካከል፣ ኦፊሻሊ ከመጠቀማችሁ በፊት ደግሞ ኤዲት እንዲደረግ መልሳችሁ መላክ ይኖርባችኋል። ስለ ፕላትፎርሙ ገደቦች እንስቲ። ኤአይ እንደ ኮምፒውተር ነው የሚሰራው። ወደሱ የምታስገቡትን ነው የምታገኙት። ፕሮምፕቶችን በአግባቡ ከገለጻችሁ የምታገኙትን መልስ ትክክለኛ ይሆናል። ነገር ግን ያልታሰበበት ዝም ብሎ የቀረበ ፕሮምፕት ጥያቄ ወይንም ትዕዛዝ ከምትፈልጉት ነገር ጋር የማይገናኝ መልስን ያመጣላችኋል። ቻት ጂፒቲ ቀጥተኛ ያልሆነ ወይንም ውስብስብ ጥያቄ ስትጠይቁት ግራ ይጋባል። ስለሆነም ቀላል ኪወርዶችን፣ ወሳኝ ቃላቶችን ብቻ በመጠቀም ዋና ሀሳባችሁን ጻፉ፣ አስተላልፉ። ሌላኛው ገደብ ደግሞ ቻት ጂፒቲ ሽሙጥ ወይንም አሽሙርን መረዳት አለመቻሉ ነው። ለምሳሌ የሆነ ነገር ለቻት ጂፒቲ አላችሁት እንበል። ማለት የፈለጋችሁት ግን ተቃራኒውን ከሆነ ይሄን እንዲረዳችሁ ከቻት ጂፒቲ መጠበቅ አትችሉም። ይሁንና ግን አስቂኝ መልስ እንዲሰጣችሁ ልትጠይቁት ትችላላችሁ። ሌላው ደግሞ ቻት ጂፒቲን የቅርብ ጊዜ መረጃዎችን ሪሰርች ለማድረግ ስትጠቀሙ መጠንቀቅ ይኖርባችኋል። ከዛ ከቻት ጂፒቲ ያገኛችሁትን ኢንፎርሜሽን ከሰርች ኤንጂን ውጤቶች ጋር ማወዳደር አሪፍ ልምዳችሁ ይሁን። ቻት ጂፒቲ ስሜቶች የሉትም። እናም የግል መረጃዎችን ለማስቀመጥ አይደለም ዲዛይን የተደረገው። ኮንክሉዥን፣ ቻት ጂፒቲ ከቀላል እስከ ውስብስብ የኮዲንግ ስራዎች ሊሰራ ይችላል። ለቀጣይ መጽሐፋችሁ ሀሳቦችን ሊሰጥ ይችላል። እንዲሁም ለትምህርት ቤታችሁ አሳይመንት ወይንም የክላይንት ስራችሁ ላይ ሊረዳችሁ ይችላል። ብሎገርም ሆናችሁ ኢንተርፕረነር፣ ራይተር፣ ኢንስትራክተር፣ የቴክ ሰው፣ አሰልጣኝ ወይንም ተማሪ ከቻት ጂፒቲ ፕላትፎርም ጥቅምን ማግኘት የማትችሉበት ምክንያት የለም። ቻት ጂፒቲን ሳትጠቀሙ ስትሰሩ ከነበረው ጊዜ በብዙ እጥፍ በበለጠ ጊዜንና ሪሶርስን እንድትቆጥቡ ይረዳችኋል። ቻት ጂፒቲ ተግባሮችን በማቅለልና ፈጣን በማድረግ በቴክ ዓለሙ ላይ አብዮታዊ ለውጥን በማምጣት ዓለም አቀፋዊን ፍላጎት እውቅናን ፈጥሯል። ኤአይ ሁሉንም ነገር ይቀይራል። ከዛም ውስጥ ቻት ጂፒቲ ከብዙ አንዱ ብቻ ነው። እንደ ታዛቢ ጥግ ላይ ሆናችሁ ከማየት ይሄን ለውጥ ግቡበት፣ ያዙት። እናም ስራችሁንና የገንዘብ ገቢያችሁን አሻሽሉበት። ይሄንን ሞክሩ። ቻት ጂፒቲ ከዚህ ቀጥሎ ያሉትን ተግባሮች እንዲያደርግ በመጠየቅ በደንብ ተግባቡት። እንደ ኮንተንት ክሬተር፣ ራይተር፣ ዩቲዩበር ወይንም ኢንፍሉዌንሰር ከሆናችሁ
አድርጋችሁ ቀጣዩን ኮንተንታችሁን ጄኔሬት እንዲያደርግ ትክክለኛውን ጥያቄ ጠይቁት፣ ትክክለኛውን ፕሮምፕት ስጡት። እንደ መምህር ወይንም ኢንስትራክተር ደግሞ ለማስተማር ያሰባችሁትን ትምህርት እቅድ እንዲያወጣላችሁ ቻት ጂፒቲን ተጠቀሙ፣ እዘዙት። በቢዝነስ ውስጥ ካላችሁ ደግሞ ቻት ጂፒቲን ተጠቅማችሁ የማርኬቲንግ እቅድ አውጡ፣ የዋጋችሁን ሰንጠረዥ አውጡ። እናም ይሄኑ ቻት ጂፒቲ ፕላትፎርም በመጠቀም የደንበኞቻችሁን ልማድ አኙበት። ከላይ የተጠቀሰው እንዳለ እናንተ ጋር የማይሄድ ከሆነ እንኳን ቻት ጂፒቲ ምን እንድታደርጉ ሊረዳችሁ እንደሚችል ለማሰብ ሞክሩ። እናም ትክክለኛውን ፕሮምፕቶች እየሰጣችሁት እየጠየቃችሁት ወይንም እያዘዛችሁት ህይወታችሁን አቅለሉበት። ስለተመለከታችሁ ከልብ አመሰግናለሁ። በቀጣይ የማቀርባቸው ገንዘብና ቢዝነስ ነክ መጽሐፍት እንዳያመልጧችሁ ሰብስክራይብ አድርጊ። በቀጣይ እስክንገናኝ ቻው።